በኃይሉ በአጋጣሚ ስልክ ይደውላል። የደወለው ስልክ የብሌን እናት የተባለችው አዲሷ እናቷ ነበረች። በአጋጣሚ ብሌንና እቹ እናት በአንድ መኝታ ቤት ተኝተው ነበረ። እናም ስልኳ ሲጮህ ያው እደሪ ተብላ ዛሬ አድረሽ ነገ ትሄጃለሽ ስለተባለች እሺ በማለት ተስማምታ አድራ ነበረ። እናም በአጋጣሚ ስልኳ ሲጮህ ተኝታ እንቅልፍ ጥሏት ስለነበር ብሌን ስልኩን ታነሳዋለች። ስልኩን አንስታ ስታየው እንዴ ከበኃይሉ ጋር እንዲህ ሊገናኙ ቻሉ? ይሄማ የሆነ ሚስጥር አለ ማለት ነው በማለት ትጠራጠራለች። ብሌንም ስልኩን ታነሳና ወደ ጆሮዋ ስታዳምጠው አንቺ ለምን አደርሽ? ለምንድነው ያደርሽው? ለምን ዛሬ ይዘሻት አልሄድሽም? የሚል ቃል በቁጣ ትሰማለች። ያንን ነገር ስታይ ስልኳን ከጆሮዋ ላይ ታሸሸውና ቆይ ምን እየተፈጠረ ነው? ምን እየተካሄደ ነው? እዚህ ቤት ምንድነው እየተደረገ ያለው? አንቺ ከበኃይሉ ጋር ምን ሊያገናኝሽ ይችላል? በማለት በጣም ትደነግጥና በሀሳብ ራሷን ትልካለች። በዛን መሀል እሷም በጣም ጥሩ እስኪ ነገሮችን ለማጣራት እሞክራለሁ ትልና ነገ መሄድ እንደሌለብኝ እወስናለሁ ትላለች። እናቴን ገነትንም አስቀይሜው ወደ ቤት ልኪያት ወይዘሮ ገነትም ወደ ቤቷ እያለቀሰች ከሄደች በኋላ እንዳትከታያት ብላ ማስጠንቀቂያ ስትሰጣት እናቴ በጣም ይቅር በይኝ፣ አንቺን ያለ መከተል አልችልም፣ አንቺ ተለይቼ መኖር አልችልም፣ ያላንቺ ህይወት የለኝም በማለት በውስጧ ታወራለች። እናም ሰላምም ትነሳና ግን እኮ እንደዚህ ማለት የለብሽም፣ ሲሆን ማድረግ የነበረብሽ አመስግነሽ እግዚአብሔር ይስጥልኝ ነው እንጂ ማለት ያለብሽ ወይዘሮ ገነትን እንደዚህ መናገር እኮ የለብሽም ትላታለች። የብሌን እናት የተባለችውም እንዲህ ልጅ እኮ ናት እንዴት ነው የምሰጣት ስትል ቢሆንም ግን ብሌንን ዛሬ እንድታገኛት የሆነችሽ ጠብቃ ይዛ የጠበቀችሽ እሷ እስከሆነች ድረስ አመስግነሽ ነበር መቀበል የነበረብሽ። ሲሆን ደግሞ አንቺው ጋር ትቀመጥ ነበር ማለት የነበረብሽ እንጂ ጭራሽ እንዴት በቁጣ ልጄን እወስዳለሁ አንቺ ያገባሽም እንዴት ትያታለሽ? ሰላም እኮ እውነታ አላት። ከስንት ዓመት ሙሉ ያንቺን ልጅ ይዛልሽ ቆይታለች ስትል ትናገራታለች። እሷ ግን ያሰበችው በቁጣ ሁሉን ነገር አድርጋ ይዛ መሄድ ስለነበረ ይሄ ነገር ሰላምን የሆነ ሚስጥር እንዳለ እንድትነቃ አድርጓታል። ወይዘሮ ገነትም እቤቷ ከሄደች በኋላ ቆየ ነገር ምን እየተካሄደ ነው ብላ ለፈጣሪዋ ጸሎት ታቀርባለች። የስላሴዎች ስዕል አድኖች ፊት ለፊቷ አድርጋ አምላኬ ሆይ ልጄን በሷ ተስፋ አድርጌ የማህፀኔ ክፋይ ልጄ የአብራኬን ክፋይ አጥቼ በሷ ረስቸዋለሁ። ባረሳውም እንኳን በሷ እየተጽናናው ቆይቻለሁ። ግን ከሷ ተለይቼ መኖር አልችልምና እባክህን አንተ እርዳኝ በማለት ፈጣሪዋን መማፀን ጀምራለች። በሯን ዘግታ ብቻዋን እያለቀሰች ነበረ። ብሌንም እንደዛው መሄድ ባትችልም እንኳን ስለ እናቷ መለመኗን ፈጣሪዋን መጸለይዋን አላቆመችም። በዛን መሀል እሷም በጣም ጥሩ ትልና ቃል ደግሞ ከአቤል ጋር ለመሄድ እሱም ይህን ሚስጥር ማወቅ አለብኝ፣ ዛሬ ቃልን አጠጥቻት አስከሪያት እንድትለፈልፍልኝ ማድረግ እፈልጋለሁ በማለት ያስባል። የሆነ ነገርማ ማሰብ አለብኝ እንጂ አይን እያየ ብሌን ስትሸወድ ማየት አልፈልግም። ምክንያቱም ብሌንን ጥሪልኝ ብሎ ሲልካት ብሌን ስለ እሱ ክፉነት ለብሌን ሁሉ ነገር ትነግራታለች። ቃል በጣም ያልሆኑ ነገሮችን ለብሌን ስትነግራት ብሌንም ማመን ያቅታታል። እናም ዳግም ወደ ውጭ ጠርቷት አቤት ምን ፈለክ ስትለው ቆይ ምንድነው የፈለከው ብላ በቁጣ ትናገረዋለች። የእውነት ግን አንቺ ነሽ የምትናገሪው? ምንም ችግር የለውም የፈለግሽውን ተናገሪ ብሌን፣ እንደፈለግሽ እሰማሻለሁኝ። እኔ ያው ጥፋትም ስላለብኝ ነው፣ ግን እኔ አሁን ልነግርሽ የፈለኩት ስለዚህ ሳይሆን ስለሌላ ነገር እንድናወራ ነው ይላታል። ብሌን ግን ያንን ነገር አይደለም ያሰበችው ቃል የተናገረቻትን ሁሉን ነገር ከሱ ጥላቻ እንዲኖራትና ከሱ እንድትርቅ ስለፈለገች ብቻ ነበረ። ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁም በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ስለዚህ ዛሬ ቃል እኔ ጋር እራት አብረን እንብላ ይላታል። እሷም እሺ ትልና በዛ ተስማማና ልብስ ለመልበስ በጣም ደስ ብሏ ስለነበር በአጋጣሚ ደግሞ ብሌንም በር ላይ ተደብቃ እያያቻቸው ነበረ። እናም ተደብቃ ማየቷን ስታይ ቃል ትመለስና ዳግምን ጉንጩን ስማው ትመለሳለች። በዛን ሰዓት ቃል በጣም ትናደድና እንዴት እንደዚህ ሊሆን ይችላል? እኔ እኮ ግን ወዶ ነበረ፣ ግን ደግሞ የተናገረው ነገር ግን ደግሞ እውነታው ከሱ ጋር ቢሆንስ እኔም እኮ ግን ልረዳው አልቻልኩም በማለት ደግሞ ብቻዋን ታወራለች።
ከዛም ቃልም ብሌንን ትጠራትና ብሌን እና አንዴ መኝታ ቤቴ ትላታለች። አቤት ብላ ብሌንም ወደ ቃል መኝታ ቤት ስትሄድ እስኪ አለባበሴ እንዴት ነኝ? ቆንጆ ነኝ? ዛሬ እኮ ዳግም እራት ሊጋብዘኝ ነው ስትላት፣ አረባክሽ አዎ፣ እና ለሱ የሚመቸውን አለባበስ እንዴት ነው አምሮብኛል ወይ ትላታለች። አዎ አምሮብሻል ቃል፣ ቆንጆ ነሽ። እናም ይኸውልሽ ደግሞ ልሽ ብሌን ላድር እችላለሁ። እናቴ ድንገት ሰላም ከጠየቀችሽ ጓደኞቿ ጋር ሄዳለች በያት እሺ ስትል ትነግራታለች። ቆይ ማደርን ምን አስፈለገው ስትል ያው እኔን ፈልጎኝ አይደለ እያለኝ ስለዚህ መሄድ አለብኝ። እናም ካደርኩኝ ላድር ነው ደግሞ የምሄደው እንጂ አልመለስም ትላታለች። ካልሽሺ ለማንኛውም እኔ ልንገርሽ ብዬ ነው እንጂ የዚህን ያህል ላንቺ ክብር ኑሮኝ እንዳይመስልሽ። ስለዚህ ውጭ ከክፍሌ በማለት በቁጣውንም ትናገራታለች። ብሌንም ትደነግጥና እኔ ምን አገባኝ እንደውስ ስትል ትታት ዞር ብላ ትሄዳለች። ብሌን እርግጥ ከቃል ጋራ እሱ መሄዱን አልፈለገችም። ግን ደግሞ ለምን እሱ የራሱን እውነታ ለማውጣትና ነገሮችን ለመስማት ፈልጓል። አንደኛ የምታወራቸው ስልኮችም እሱን እያጠራጠሩት የመጡ ነገሮች አሉ። ምክንያቱም ብሌን ምንም ጥፋት እንደሌለባትና ብሌን የዛ ቤት አባል እንደሆነች እናም ቃል ደግሞ ተገዝታ የመጣች ሰው እንደሆነች እየተጠራጠረ ነው። ስለዚህ በስካር ምናልባት ታወራኛለች ብሎ ያስባል። ዳግም በጣም ጥሩ ትልና ዳግምም ቃልን ይቀጥራትና ይዟት ይሄዳል። ብሌን ግን እንዴት እንደዚህ ሊሆን ይችላል? የእውነት ዳግም ይህን እንጂ